ቃሉ ተገቢ ላይሆን ይችላል። በእውር ድንብር ነበር ምን ሰራው ማለት ይቻላል። ሲኒማውን ከውቀት ነፃ ሆኖ የሚቀጥልበት እድሜ እድል አይደለም ያለው። አስተማሪ ጋር ተነጋገርኩ፣ የለም አለኝ። አዲስ አበባ ሁሉ መጥቻለሁ ይህን መጽሐፍ ፍለጋ ለራሴ። እውቀት አያስፈልግም እስከሚል ድፍረትም የተደረሰባት ሀገር ስለሆነች አስቀድሞ ተነግሮሃል የሚለው ነው። አስቀድመህ አንብበሃል አለማለትሽ በጣም ደስ ብሎኛል። ለምን ማንበብ አልችልም? አሁን ማንበብ ማልችልበት ሁኔታ ላይ ስለሆንኩ ማለት ነው። የፊልም ጥበብ የዘርፈ ብዙ ሙያዎች ድምር መሆኑ ይታወቃል። ይህ ጥበብ በሀገራችን ጅማሮው የቅርብ ጊዜ ታሪክ ያለው ባይሆንም የዘርፉን ባለሙያዎች ብቁ ለማድረግ የሚያስችሉ ሙያውን በተመለከተ የሚገኙት የህትመት ውጤቶች ላይ ግን እጥረት እንዳለ ይነሳል። ለመሆኑ በሀገራችን ያለው ፊልምን የተመለከቱ መጽሐፍት እጥረት ምን ይመስላል? በዘርፉ ባለሙያዎች ዘንድ እንዴት ይገለጻል? እኔ አሁን የ70 ዓመት አዛውንት ነኝ። ወጣት ሆኜ ነው ዩኒቨርሲቲ የገባሁትና የዛሬ 46 ዓመት ነው ዩኒቨርሲቲ የገባሁት። ቲያትር አርትስ ዲፓርትመንት ስመደብ የነበሩት የቲያትር መጽሐፍት የተወሰኑ ናቸው። የሲኒማ ግን ኦልሞስት አልነበረም ማለት ይቻላል። የፊልም አልነበረም ማለት ይቻላል። ቢኖሩም 4 ወይም 5 መጽሐፍት የነበሩ ይመስለኛል። ዋና ዋናዎቹ ቻፕተሮች ወይም ምዕራፎች ከመሃል ተቦጭቀው አንዳንድ ቀበኛ መምህራንና ቀበኛ ተማሪዎች ቦጭቀው አጥፍቷቸዋል ጠቃሚዎቹን ፓርቶች። ስለዚህ እንደሌሉ ነበር የሚቆጠረውና ያኔ እኔ 3ኛ ባች ነኝ ለቲያትር ዲፓርትመንት 3ኛ ኢንትሪ ማለት ነው። እንግዲህ እስከኔ ድረስ ወደ 50 እንሆናለን ተማሪዎቹ። 1ኛ ባች፣ 2ኛ ባች፣ 3ኛ ባች ወደ 50 እንሆናለን። 50 ተማሪ ምንም የሚማርበትና ሪፈረንስ የሚያደርገው መጽሐፍ አልነበረውም። ከዚህ አንጻር ሲታይ እኔ ይሄ በአሁኑ ዘመን በስራ ዓለምም ፊልምን የሚገመግም የፊልም ፍቃድ የሚሰጥ ዲፓርትመንት መርቻለሁ በስራ ዓለም ሆኜ ከግራጁዌሽን በኋላ። በዚህ በስራ ዓለምም ፊልምን የሚገመግም ፊልምን የሚሰራ ፕሮዲዩስ የሚያደርግ ፍቃድ የሚሰጥ ዲፓርትመንት ኃላፊ ሆኜ እንዲህ አይነት መጽሐፍ አልነበረም። እንዲሁ በተለያየ በጉግልም በተለያየ በፌስቡክም በምንም እንደየዘመኑ አንዳንዶቹ ምናልባት ከውጭ የሚመጣ ጥቃቅን ሪፈረንስ መሰረት በማድረግ ነበር እናንተን የሚሉት የሚሰሩት። ምናልባትም ቃሉ ተገቢ ላይሆን ይችላል። በእውር ድንብር ነበር ምን ሰራው ማለት ይቻላል። ሲኒማውን በጣም ነው ጥረት ያለው በብዙ አማራጭ በተለያየ ፐርስፔክቲቭ በተለያየ አቅጣጫ የተለያዩ አማራጮች አሏቸው። አሁን የውጪዎቹን ስንመለከት እነሱ ከዚህ ከረጅም ታሪካቸው ጋር ለነገሩ የነሱ ለየት የሚያደርገው ምንድነው? እያንዳንዱን ስቴፓቸውን የሚሄዱት ከእውቀት ጋር ከጽሁፍ ጋር ነው የሚሄዱት። እኛ ጋር ግን የዛን አይነት ልምድ ብዙም በተቋም ደረጃ እስካልተያዘ ድረስ ያልተለመደ ነው። አሁን ትምህርት ቤቶቻችንም ፊልምን የሚያስተምሩ ፊልም ላይ አተኩረው የሚሰሩ ትምህርት ቤቶችን መከፈት የጀመሩት በጣም በቅርብ ጊዜ ነው። እነሱ ደግሞ ያው የውጪዎቹ መጽሐፍት ተማምነው የውጪዎቹን ዳራ ባክግራውንድ ይዘው ነው የተከፈቱትና የራሳችን ይሆናል አልነበረንም። እርግጥም ያው ከነ ቴክኖሎጂ ጭምር ከዛ የመጣም ስለሆነ ማለት ነው። ስለዚህ በአሁኑ ጊዜ ካለው የትምህርት ቤቶች መስፋፋትም ጋር የተለያዩ አጫጭር ስልጠናዎች የሚሰጡም አሉ። በዲግሪ ደረጃም እንደዚሁ እስከ ማስተርስ ድረስ አዲስ አበባ ዩኒቨርሲቲ መስጠት ጀምሯል። ስለዚህ አሁን ሪሶርስ አሁን ግብአት ያስፈልጋል ማለት ነው። ማንኛውም ዘርፍ በትምህርት የታገዘ ሲሆን ምርታማነቱ ላይ የሚፈጥረው ለውጥ ከፍ ያለ እንደሚሆን ግልጽ ነው። ሀገራችን ኢትዮጵያ ፊልምን በዩኒቨርሲቲ ደረጃ ማስተማር ከጀመረችበት ጊዜ አንስቶ እንኳን የፊልሙ ዘርፍ ስፍር ቁጥር የሌላቸውን ፊልሞች አምርቷል። ታዲያ የፊልም መጽሐፍት እጥረቱ በዘርፉ ላይ ያሳደረው ተጽዕኖ ምን ይሆን? ትምህርት ቤት መክፈት የሚፈልግ መማር የሚፈልግ አንብቦ መረዳት የሚፈልግ ኢንክሊኔሽን ወይም ዝንባሌው ያለው ወጣት ሁሉ አንብቦ እንዲረዳቸው ማድረግ የሚያስችል አቅም በየክልሉ በየከተማው ሊኖር ይገባል። ያ ከሌለ ውስንነት መኖሩ አይቀርም። ተቀይዶ እንትን ብሎ የአቅም ጎዶሎነት ማጋጠሙ አይቀርምና መኖር አለበት የሚል እምነት አለኝ ለወጣቱ። እንዳልኩሽ እኮ ነው አሁን 20 ዩኒቨርሲቲ ነው 20 ምናምን ዩኒቨርሲቲ
ቲያትር ያስተምራል። የቲያትር መጽሐፍት በብዛት ከሌለ ዋጋ የለውም ቲያትር ዲፓርትመንት መከፈቱ። አዲስ አበባ ዩኒቨርሲቲ የሲኔማቶግራፊ ዲፓርትመንት ከፍቷል። ነገ አለማያ፣ ባህር ዳር፣ መቀሌ ዩኒቨርሲቲ፣ አዋሳ፣ ጅማ መክፈት ቢፈልጉ መጽሐፍቶቹ ከሌሉ ማቴሪያሎቹ ከሌሉ ምንም ዋጋ የለውም። ሲኔማና ቲያትር፣ ሙዚቃ፣ ስዕል ደግሞ የሚያድገው እንዲህ አይነት አጋዥ ማቴሪያሎች ሲኖሩ አጋዥ ማቴሪያሎቹን ወይም መጽሐፍቶቹን አንብበውና ተረድተው ተርጉመው ማስተማሪያ ማዘጋጀት የሚችሉ ካሪክለም ማዘጋጀት የሚችሉ ምሁራን ሲፈጠሩ ነው። እና ብዙ ምሁራን ከሌሉ ብዙ ተማሪዎች አይኖሩም። ብዙ ተማሪዎች ደግሞ ነገ ፕሮፌሽናል የሆነ ነገር መስራት የሚያስችል አቅም ላይኖራቸው ይችላል። የፊልም ስራዎቻችን አሁን ሳይንሱን ጠብቆ አይደለም እየተሰራ ያለው። አይተሽ እንደሆነ በአብዛኛው መድረክ ላይ ሲሰሩት የነበረውን ስራ ነው እንደ ፊልም አድርገው ወይ ቤት ውስጥ ሆነው የሚያወሩት ወይ ሆቴል ቤት ውስጥ ሆነው የሚያወሩት ወይም ውጭ ሆነው የሚያወሩት ወሬ አይደለም። ፊልም የተወሰነ ፐርሰንት እንትን አለው፣ አክሽን አለው፣ ድርጊት የተሞላ ነው። እንደውም 70% ምናምን አካባቢ። ከዛ ሮማንስ አለው፣ ከዛ ኮሜዲ አለው፣ በፐርሰንት ተከፋፍሎ ማለት ነው። በድርጊት የተሞሉ አይደሉም። አይስቡም። ብዙ ነገሮች ወሬ ነው የምታየው። በዩቲዩብ የሚለቀቁት ወሬ ነው የምታየው። በድርጊት የተሞሉ በጣም ጥቂት ፊልሞችን አይቻለሁ። በተወሰነ 1-4 ነው የመረጥኩት እኔ 4 ፊልሞች በእኔ አስተያየት ትንሽ ወደ ፊልሙ ወደሚለው ሳይንስ የተጠጋ። ለዛ ነው ብዙዎቻችን እዚህ ላይ ተደግፈን ሳይንሱ ላይ ተደግፈን ከመስራት መድረኩ ላይ ያለውን ነው በአብዛኛው የአክቲንጉን ስራ ነው እየሰሩ ያሉት። ልማርም አልማርም ለሚለው አሁን ፈተናው ይመጣል። ለምን ምርቶቹ እየበዙ ሲመጡ፣ ፕሮዳክሽኑ እየበዛ ሲመጣ ውድድር ይኖራል እና በዚህ ሁኔታ ከእውቀት ነፃ ሆኖ የሚቀጠልበት እድል አይደለም ያለው። አይደለም ሌላ ሁሉም ሴክተር ንግዱም ይሁን እርሻውም ይሁን ውትድርናውም ይሁን ፊልሙም ቲያትሩም ከእውቀት ነፃ በሆኑ ሰዎች የሚሰራበት ጊዜ በቃ አሁን እንደውም ሌላ ፌዝ ውስጥ እየገባን ያለ ነውና ከእውቀት ባሻገር ነው አሁን የሚጠይቀው። እንደውም በእውቀት የተሰራ ነገር ደግሞ ከልጅ እስከ ልጅ ከትውልድ ወደ ትውልድ እየተላለፈ ይሄዳል የሚል እምነት አለኝ። በእውቀት ያልተሰራ ነገር ደግሞ ነገ ፈራሽ ነው የሚሆነው። ይህንን ክፍተት ለመሙላት ግብአት የሚሆን በኢንዱስትሪው ላይ ትልቅ ተጽዕኖን መፍጠር የሚችል የፊልም አሰራር የተሰኘ መጽሐፍ በሳምሶን ንጉሴ ተዘጋጅቶ በቅርቡ ተመርቋል። የመጽሐፉ ይዘት ምን ይመስላል? መጽሐፉ እንደተባለው በ8 ምዕራፎች የተከፋፈለ ከዚህ በፊት ያልነበሩ ቻፕተሮች ወይም ምዕራፎች የያዘ ፎቶግራፊ፣ ቪዲዮግራፊ፣ ሲኔማቶግራፊ እያለ ኤዲቲንግ፣ ዳይሬክቲንግ፣ ፕሮዳክሽን እያለ 8 ምዕራፎችን የያዘ በ551 ገጽ የተደራጀ መጽሐፍ ነው። በዛውም መጽሐፉ ፎንቱ በጣም ትንንሽ ነው። እንዲህ በመደበኛው ለመደበኛ እይታ ላለው አንባቢ የሚሆን ፎንት ቢታተም ኖሮ ምናልባት ወደ 800 ገጽ 700 ምናምን ገጽ ይሆን ነበር። በተለምዶ እንደምንለው ደግሞ ምናልባት 2 መጽሐፍ ሊወጣው ይችል ነበር፣ ፓርት 1 እና ፓርት 2። ያም ሆኖ ግን በዚህ አሁን ባልኩሽ በ8 ምዕራፍና በ551 ገጽ ተቀንብቦ ተደራጅቷል። መጽሐፉ በጣም ወቅቱን የጠበቀ ነው። እንደገና ብዙ በጣም ገላጭ የሆነ ነገር አለው። ከፊልም አሰራር ታሪክ ጀምሮ አንድ ፊልም ተመርቶ እስከሚወጣ ድረስ ያለውን እያንዳንዱን ደረጃዎች በሚያሳይ ሁኔታ ነው ሰፋ ተብሎ የታተመው እና ከዚህ በፊት ከነበሩት ጎላ ብሎ ሊታይ የሚችል እንደ ማስተማሪያነትም ለማጣቀሻነትም የሚጠቅም ሆኖ ነው ያገኘሁት። አዲስ ዓለም የፊልም ስቱዲዮ በ2019 በፈረንጅ በእኛ 11 ስማር ከፎቶግራፍ ጀምሮ ነው ስቱዲዮ የሚያሰለጥነው። ከፎቶግራፍ ጀምሬ ስማር ሪፈረንስ ፈለግኩኝ፣ የመጽሐፍ አጋዥ የሆኑ ነገሮች ማለት ነው። እሱን ስፈልግ አስተማሪ ጋር ተነጋገርኩ፣ የለም አለኝ። አዲስ አበባ ሁሉ መጥቻለሁ ይህንን መጽሐፍ ፍለጋ ለራሴ። በተለያዩ ገበያ ውስጥ ሜክሲኮ አካባቢ የመጽሐፍ ገበያቶች አሉ፣ ሌሎችም አካባቢዎች ፈልጌ ያገኘሁት አክቲንግ ብቻ የሚል ነው፣ የትወና
እኔ ግን የትወናው ብቻ ሳይሆን ሌሎቹም መጠቃለል ስላለባቸው ከተማርነው እንትን ውስጥ ያ ነገር ክፍተት እንዳለ ስለተረዳው የ8 ክፍል አድርጌ በ8 ክፍል ማለት ነው። አንደኛው የፎቶግራፍ ፓርት ነው ፓርት 1፣ ሁለተኛው የቪዲዮግራፍ ነው፣ ሶስተኛው የስክሪፕት ጽሁፍ አለው የፊልም ጽሁፍ ማለት ነው። አራተኛው ደግሞ የዳይሬክቲንግ እንትን አለ፣ አክቲንጎችም አሉት፣ ሲኒማቶግራፊ አለው። እንደገና ደግሞ ለየት ይበል ከሌሎቹ መጽሐፍቶች መለየት ስላለበት የኤዲቲንግ 23 አካባቢ ሶፍትዌር ፕሮግራሞች አሉ። ከ23 ሶፍትዌር ፕሮግራሞቹ 7ቱ መርጬ ማለት አዶቤ ፎቶሾፕ፣ አዶቤ ፕሪሚየም ፕሮ፣ ኢላስትሬቲንግ፣ እንደገና ኢንዲዛይን የሚሉት አለ፣ ኦዲሽን አለ፣ ላይቲንግ አለ። እነዚህን ሁሉ 7 የሚጠቅሙ ለፊልም ስራ የሚጠቅሙትን ጨምሬ 7ኛው ምዕራፍ አድርጌ እሱን አጠቃልያለሁ ከሌሎቹ እንዲለይ። በመጨረሻም ፕሮዳክሽንን ኢሜጅ ፕሮዳክሽኖች እንዴት እንደሚሰሩ አድርጌ ነው መጽሐፉን ያዘጋጀሁት። በዘርፉ የሚስተዋለው የአጋዥ መጽሐፍት እጥረት የፊልም ዘርፉ ላይ እያሳደረ ያለውን አሉታዊ ተጽዕኖ ቀደም ሲል ያነሳነው ጉዳይ ነው። እናም ይሄንን ተጽዕኖ ለመቅረፍ የራሱን አሻራ ያሳርፋል ተብሎ የታመነለት ይህ የፊልም አሰራር መጽሐፍ ወደ ፊልሙ ዘርፍ መግባት ለሚፈልጉና አሁን በዘርፉ ተሰማርተው ለሚገኙ ባለሙያዎች ያለውን ጠቀሜታ የኪነ ጥበብ ባለሙያዎቹ እንዲህ ይገልጹታል። መጽሐፉ ደስ የሚለው ነገር ያለማመደ ነው። በቃ ከፎቶግራፍ ጥበብ ጀምሮ ፎቶግራፎች ናቸው እንግዲህ ፊልም የሚሆኑት። ፎቶግራፎች ተቀጣጥለው ነው 24ቱ በአንድ ሰከንድ ሲያልፉ ነው ፊልም የሚሆኑት፣ ወይም 30 አድርገውታል። አሁን ደግሞ እንደዛ በ30 ሲያልፍ ነው የሚሆነውና እንዴት ነው መጀመሪያ ፎቶግራፍ የሚሰራው፣ ከዛ ደግሞ ቪዲዮግራፊ፣ ሲኒማቶግራፊ እያለ መጨረሻ ኤዲት ተደርጎ እስከ ከለር ኮሬክሽን ድረስ ያለውን ሂደት ነው የሚያሳየው። እኔ እንጂ አንድ ይሁነኝ ብሎ በእውቀት ላይ ተመስርቼ እሰራለሁ የሚል ሰው ዛሬውኑ ጀምሮ ራሱን በዚህ እያስተማረ እየሞከረ ራሱን አብቅቶ ጥሩ የፊልም ውጤት ሊያበረክት የሚችልበት ትልቅ ግብዓት ነው ብዬ አምናለሁ። ለፊልም ጥበብ እስካሁን የሌለ ነገር ለኢትዮጵያ ፊልም ሰሪዎች፣ ፊልም ፕሮዲሰሮች፣ ካሜራማኖች፣ የስቱዲዮ ቴክኒሻኖች፣ ኤዲተሮች ቱዛት ኤክስተንት ለፎቶግራፈሮችም፣ ለቪዲዮግራፊ፣ ለሲኔማቶግራፊ ሰዎችም ተጨማሪ ግብዓት የሚፈጥር ትልቅ መጽሐፍ ነው የሚል እምነት አለኝ። ምክንያቱም ደራሲው አንደኛ በቋንቋም የሚታማ አይደለም። በ1990 በአግሮ ኢኮኖሚክስ ከአለማያ ዩኒቨርሲቲ በቢኤስሲ ተመርቆ ለተለያዩ ኤንጂኦ እና የመንግስት መስሪያ ቤቶች ለረጅም ዘመናት ሲያገለግል ቆይቶ ከዛ በኋላ እንደገና በሶሲዮሎጂ ማስተርሱን ከአዲስ አበባ ዩኒቨርሲቲ ወስዷል። 1 ዓመት የሲኔማ ጥበብን ደግሞ እንዲሁ በግል ኢንስቲትዩት ተምሯል። ወሎ ደሴ ውስጥ ወሎ ያለ ዩኒቨርሲቲ መምህር የከፈተው ነው ይመስለኛል። እና ብዙ የሲኔማ መጽሐፍት ይፈልግ ነበርና ስላጣ ነው ከተለያዩ ነገሮች ያገኘውን መጽሐፍት ተርጉሞ ወደ ኢትዮጵያዊኛ ወይም ወደ አማርኛ አዳፕት አድርጎ የሰጠን በተለይም ለወጣቶች ያበረከተውና በጣም ትልቅ ግብዓት ነው የሚል እምነት አለኝ። ቀደም ሲል ሲኒማ ሲሰራ እንደምናየው በልምድ አብዛኛው በልምድ የተሰሩ ስራዎች ናቸው። አሁን ጫፍ ላይ የደረሱት የምናውቃቸው የኪነጥበብ ባለሙያዎች የሲኒማ ባለሙያዎች ማለት ነው፣ የፊልም ማለት ነው። እነሱን ስናያቸው በልምድ ነው እዚህ የደረሱት እንጂ እንደዚህ አሉ የትምህርት እንትን ያላቸው በጣም አጭር ናቸው፣ በጣም ትንሽ ናቸው፣ ብዙ አይደሉም። ግን ይህን መጽሐፍ ቢያገኙት ኖሮ በፊት እንደዚያ ጠንካራ የነበረው የኪነ ጥበብ ባለሙያ ዛሬ የበለጠ የት ይደርስ ነበር ብዬ አስባለሁ። እኔ በቋንቋችን ነው በአማርኛ ነው የተጻፈው። እንግዲህ ቋንቋ አንድ ራሱን የቻለ ተግዳሮት ነው ለመረዳት። እንግዲህ በእንግሊዝኛ ቋንቋ አሁን አሰስ ብናደርግ ብዙ አማራጮችም ይኖራሉ።
በኦዲዮ ቪዥዋልም የተዘጋጁ በህትመትም የተዘጋጁ የተለያዩ በነፃ ሶርስ እንኳን አሁን ብዙ ማግኘት እንችላለን። በእርግጥ ግን ምን ያህሉ ሰው ነው እንደራስ አድርጎ ሊረዳ የሚችለው ብለን ስናስብ ምናልባት በዩኒቨርሲቲ ደረጃም ባለፈው ወገኖችም ጭምር ትንሽ እጥረት ይኖረዋል እና ከዛ አኳያ ሲታይ በደንብ የሆነ ቦታ የሆነ ክብደት ያለው ነገር የሆነ አስተዋጽኦ ያደርጋል የሚል እምነት አለ። እኔ ዩኒቨርሲቲ ስገባ አንድ ዩኒቨርሲቲ ነው የነበረው፣ ማለት አንድ ዲፓርትመንት የቲያትር ዲፓርትመንት የነበረው አዲስ አበባ ዩኒቨርሲቲ ነው። በዚህ ዘመን ደግሞ ወደ 20 ዩኒቨርሲቲዎች ቲያትር ያስተምራሉ። 20 ዩኒቨርሲቲዎች እንደመታደል ሆኖ ደግሞ አሁን የሲኒማቶግራፊ ዲፓርትመንትም ተከፍቷል አዲስ አበባ ዩኒቨርሲቲ። ስለዚህ እንዲህ እየበለጸገና እየሰፋ የሚሄድ የቲያትር የጥበብ ትምህርት ቤት ባለባት ሀገርና እንደዚሁም አስፈላጊነቱ ታምኖበት የሲኒማቶግራፊ ዲፓርትመንት በማስተርስ ደረጃ በተከፈተበት ሀገር ይህ መጽሐፍ ተጨማሪ ግብአት ተጨማሪ ሬፈረንስ ይሰጣል የሚል ግምት አለኝ። ፕላስ ደግሞ ይሄ እነኚህ 8 ቻፕተሮች ራሳቸውን ችለው አንዳንድ መጽሐፍ ሊወጣቸው የሚችሉ ናቸው። ለሚቀጥሉት ደግሞ ለአንባቢዎች፣ ለአስተዋዮች፣ ለአቃጆች፣ እቅድ አውጪዎች 8 መጽሐፍ ማግኘት ይቻላል ማለት ነው። ከዚህ ከ8ቱ ምዕራፍ ፎቶግራፊ ራሱን ችሎ አንድ መጽሐፍ፣ ሲኒማቶግራፊ ራሱን ችሎ፣ ፕሮዳክሽን 7 አይነት የኤዲቲንግ እንትኖች አሉ አይነቶች እዛ አንድ ቻፕተር ይዘዋል። ፕሮዳክሽን አለ እና እነኚህ ነገሮች ራሳቸውን ችለው አንዳንድ አርዕስት ሆነው 8 መጽሐፍ ሊወጣቸው የሚችሉ ናቸውና እንደ መንደርደሪያም ያገለግላል የሚል እምነት አለኝ። አንደኛ በእውቀት መስራት የሚፈልግ ሰው ምን ያህል ነው የሚለውን መጀመሪያ መጠየቅ መቻል አለብን። ምክንያቱም በጣም አወዛጋቢ ነገርም ስላለ እውቀት አያስፈልግም እስከሚል ድፍረትም የተደረሰባት ሀገር ስለሆነች በተለይ ፊልምን በተመለከተ ካሜራ ከመሬት ይዞ ተነስቶ ለመስራት የሚጀግኑ ሰዎች ያሉባት ሀገር ነንና ከዛ አኳያ ለነሱን አይመለከትም። ግን መስራት ፈልገው እውነትም የእውቀት ካዝናዎችን ለሚፈልጉ ለነበሩ ሰዎች ነገም ለሚነሱ ሰዎች በእውነቱ በእርግጥም አስተዋጽኦ ያደርጋል። ባዶ ነበርን አንድ ሁለት እያለ እየተጀመረ ነው። ስለ ትወና ስለ አጻጻፍ ምናምን እንደዚህ የተጻፉ አሉ። በቲያትርም በስነ ጽሁፍም ዙሪያ እንደዚሁ እየተጻፉ ያሉ አሉ። የነዚህ ጥርቅም ነው አሁን ወደ አንድ ትልቅ ቋታውን እየተፈጠረ ነው ማለት ነው። ስለዚህ እንደውም አሁን የሚያስፈልገው ምንድነው? ይሄን በስፋት የማዳረስና እድሉን መኖሩን ማሳወቅ ከዚህ ከሚዲያውም ከዚህ በዚህ ዘርፍ ከተሰማሩትም ይመከራልና አሁን ቋታችን አትሊስት ባዶ ነው ማለት አንችልም። አለን የሆነው ጽሁፎች አሉ አሁን ብለን አንድ ብለን ጀምረናል ማለት እንችላለን። ወደ ቀደመ ነገር መለስ እንበልና ሀገራችን ኢትዮጵያ በፊልም ኢንዱስትሪ ውስጥ ባሳለፈቻቸው ዓመታትና ዘርፉን ለመደገፍ የትምህርት ስርዓቱን ቀርጻ በዩኒቨርሲቲ ደረጃ ማስተማር ከጀመረችበት ጊዜ አንስቶ እስከ አሁን ድረስ ባለሙያውንም ሆነ ተማሪዎችን ሊደግፉ የሚችሉ ለፊልሙ ዘርፍ ግብአት የሚሆኑ መጽሐፍት እጥረት ያጋጠመው ለምን ይሆን? አሁንስ ይሄ መጽሐፍ የታተመበት መንገድ ምን ይመስላል? ሰዎች ይማራሉ፣ ግን ቀጥታ ይህንን ነገር ሊያሳውቁ በሚችሉበት መንገድ ከመሄድ ይልቅ ለራሳቸው ወደሚመቻቸው የቢዝነስ ዓለም ውስጥ ነው የሚገቡት። ግን ይህንን ነገር ሊያሳውቁ የሚችሉ ብዙ ልጆች አሉ፣ በጣም ብዙ እውቀት ያላቸው ልጆች ማለት ነው። እና አለመጻፍ ነው የሚመስለኝ እኔ ጽፎ ለፊልም ኢንዱስትሪው ግብአት ሊሆን በሚችል መልኩ አቅርቦ እሱም ተጠቅሞ እነሱንም ጠቅሞ የመሄድ ጉዳይ የለም። ያችን ነገር ካገኘ በኋላ ኮርሷን ከወሰደ በኋላ ምን አለ እኔ አሁን ምን አለ ሲያጋዥ መጽሐፍ ብዬ ነው የሄድኩት ወደ ገበያ ውስጥ። ወደ ገበያ ሲገባ ከዚህ በፊት የተሰሩ የፊልም መጽሐፎች አሉ ተብዬ ነው የገባሁት። ስገባ ግን የለም። ዋይ ብዬ ነው የጠየቅኩት። ስጠይቅ በአብዛኛው መድረክ ላይ ያተኮረ ስራ ነው መጽሐፍ ያገኘሁት፣ ትወና ላይ። ተርጓሚዎቹ ወይም ጸሐፊዎቹ ኮንሰርንድ ሆነው እንዲህ አይነት መጽሐፍ በሚጽፉበት በሚተረጉሙበት ጊዜ ወይም አዳፕት አድርገው አዳቅለው ለኢትዮጵያውያን እንዲጠቅም
በሚያዘጋጁበት ጊዜ የህትመት ዋጋ ከፍተኛ ነው። የህትመት ዋጋ ከፍተኛ ሆኖ ማሳተሚያ ችግር አለ። አብዛኞቹ ፍላጎትና ኢንትረስት ያላቸው አብዛኞቹ ጉጉቱ ያላቸው ሰዎች ናቸው እንጂ ገንዘቡ ያላቸው አይደሉም። ስለዚህ ይህንን የሚያሟላ ተቋም የለም። ድሮ ኩራዝ የሚባል ድርጅት ነበር፣ ኢትዮጵያ መጽሐፍ ድርጅት ነበር። አሁን እንደዛ የለም። አሁን የሆኑ የተወሰኑ መጽሐፍት ቤቶች ያሳትማሉ፣ ግን አብዛኛው ውጣ ውረድ ደራሲው ጨርሶ እንትን ካለ በኋላ ደራሲው አዘ ኤንድ ኦፍ ዘ ዴይ ባዶ እጁን ነው የሚቀረው፣ አጨብጭቦ የሚቀረውና የህትመት ዋጋ ከፍተኛ ነው፣ ቀረጡም ከፍተኛ ነው። አሁን ከረንትሊ በዚች ቀን በዚች አሁን በመናገርበት ሰዓት ያለውን የመጽሐፍ ቀረጥ ዋጋ አላቅም እንጂ ከዚህ በፊት እንደነበረው ከሆነ በዓለም ላይ በጣም ከፍተኛ መጽሐፍን የሚቀርጡ እውቀትን የሚቀርጡ ሶማሌና ኢትዮጵያ ነበሩ፣ ሶማሊያና ኢትዮጵያ ነበሩ። ስለዚህ ይሄንን ማስወገድ ካልተቻለ እውቀትና ሳይንስ ላይ ቴክኖሎጂ ላይ ትኩረት የሚያደርጉ መጽሐፍት፣ ጥበብ ላይ ትኩረት የሚያደርጉ መጽሐፍት የሚጽፉና የሚተረጉሙ ሰዎች ካልተበረታቱ መተርጎሙ ብቻ በቂ አይደለም። አሁን ይሄ መጽሐፍ ይመስለኛል የመረቃው ጊዜ 800 ነው 900 ብር ነው ሲሸጥ የነበረው። ይሄንን አቅሙ ችሎ የሚገዛ ሰው መኖር መቻል አለበት። ፕላስ ይሄ ይጠቅመኛል ብሎ የሚገዛ ሰው መኖር አለበት። አንዳንድ ኢትዮጵያ ውስጥ እውነት ለመናገር ከመጽሐፍ ዋጋ ይልቅ ለምግብና ለመጠጥ ቅድሚያ የሚሰጥበት አገር ነው። ቲያትር እንኳን ድሮ 10 ብር ነበረ። 10 ብር እያለ ትንሽ ዋጋው እንትና አነሰ፣ ፕሮዳክሽን ኮስቱን አይመልስም ተብሎ ወደ 30 ብር ከፍ አለ። እንዳንተ ተመልካቹ ግን እየመጡ ኮምፕሌን ያደርጉ ነበር። 100 ብር ሰጥተው ለሶስት ሰው 90 ብር ነው። 10 ብር ሲመለስ እንዴት ይላሉ። ይሄ እኮ ማለት 2 ክትፎ እኮ ነው፣ ይሄ እኮ ይሄን ያህል ድራፍት እኮ ነው ይላሉ። በምግብና በመጠጥ መለካት የለበትም እውቀት፣ ጥበብ በእንደዚህ አይነት እንትን መለካት የለበትም። አንዳንዴ እኛ እንግዲህ ምናልባት ክርስቶስ ለስጋው አደላ ይባላል፣ እኛ ለኪነ ጥበብ ስለምናደላ ምንለው ነገር አለ። ሆድ ሲሞላ ጭንቅላት ባዶ ይቀራል እንላለን። ስለዚህ ጭንቅላትስ ምን ይመገብ? መጽሐፍ ተወደዱ ከተባለና ማንበብ ካልቻል ምን ይመገብ መጽሐፍ? ማን ነው ጭንቅላት? ሁልጊዜ ሆድ እኮ ዛሬ አሁን ምሳዬን በልቻለሁ ራት አምጣ ማለቱ አይቀርም ሆድ። መጽሐፍ ግን ሁሌም አለ። ነገ ስፈልገው ገለጥ ገለጥ አድርጌ ሬፈረንስ አገኛለሁ። ፕላስ አእምሮ ውስጥ የሚቀመጥ ነገርም ከመጽሐፉ አገኛለሁ። ስለዚህ ከዚህ አንጻርም ታይቶ መበረታታት ይኖርበታል። መተርጎሙ ብቻ የተወሰነች ክፍተት ለመሙላት ድጋፍ ማድረግ ብቻ መታየት የለበትም። ጠቃሚነቱ ጎልቶ መታየት አለበት ለማለት ፈልጌ ነው። ምክንያቱ ምንድነው? አንዱ ከካልቸራችን ነው የሚመነጨው። አንደኛ በዘርፉ ብዙ የተማሩ ሰዎችም አልነበሩንም። አንዳንዶች ናቸው ከውጭ ሄደው ተምረው የመጡ አለ፣ ትምህርትም ሄደው የቀሩም አሉ። ለዚሁ ጉዳይ ተልከው ብዙዎች ቀርተዋል። የመጡትም ቢሆኑ ወይም የቀሩትም ቢሆኑ ጉዳይ ብለው ይሁነኝ ብለው እዚህ ፊልም ላይ አልሰሩ። ያው እንደምናየውም አሁን ይህንንም የጻፈውን ከዚህ ከዘርፉ ወጣ ያለ ሰው ነው አሁን ይህንንም መጽሐፍ አሁን ያበረከተልን ማለት ነው። ሌላም አንድ ማቀው መጽሐፍ አለ እንደዚሁ ስለ ፊልም፣ እሱንም ሌላ ከሙያው ወጣ ያለ ሰው ያው ሙያው ውጪ ነው ማለት አይቻልም። ማንም ሰው ከኪነ ጥበብ ውጪ ነው ማለት ብዙ ይከብዳል። ግን በትምህርት ዘርፍ በቀጥታ ትምህርቱን የተማሩት ሰዎች ምን እናበርክት ብለው ሲያስቡ ይሄንን ከግምት ውስጥ ያላስገቡበት ሁኔታ እንዳለ ነው የሚሰማኝ እንጂ አሉ የተማሩ ሰዎች ነበሩ። ቁጥራቸው ብዙ አይደለም፣ ግን የሉም የሚባል ደረጃ አይደለም ያሉት። በዓለምም እውቅና ያለው ከፕሮፌሰር ኃይለ ገሪማ ጀምሮ እንደ በቀለ ወያም አይነቱ እንትኖች አሉ፣ ግን ትኩረት አልተሰጠበትም ማለት ይቻላል። ይሄንን አስተዋጽኦ ማድረግ በሚችሉ ወገኖች በኩል ማለት ነው። በሌላ ወገን ያው
የማሳተሙ ሂደቱ ፕሮሰሱ ባለቤት ይሁነኝ ብሎ ይሄን ደግሞ በባለቤትነት የያዘ አካል አለመኖሩ ቀደም ሲል የፊልም ኮርፖሬሽን ነበረ። ያ ኮርፖሬሽንም አልነበረም። ምናልባት ቢኖር ኖሮ ይሄን አንዱ ይሄን ክፍተትም ፊልሞችን ከማምረትም ሌላ እንደዚህ አይነት ክፍተቶችንም ምናልባት ይደፍን የነበረ ሊሆን ይችላል። አሁን አልነበረም፣ ባለቤት አልነበረውም እና ያም አንድ አስተዋጽኦ የሚያደርግ ይመስለኛል። እና እንደገና ደግሞ ዲማንድ ፍላጎት በእውነትስ እንደው ገዝቶ ለማንበብስ አሁን ገበያውን ራሱ መፈተሽ መቻል አለብን። እርግጥ አሁን የግድ ትምህርት ቤቶች ተከፍተዋል። ስለዚህ ሌላው ቢቀር መቼም እነዛ የሚማሩት ልጆች የግድ ያነቡታል እንጂ አሁን ብዙዎች ፊልም እንሰራለን ወይም ባክግራውንዳቸውንም ስናይ ወይም በራሳቸው ከሚናገሩትም በመነሳት እና ከሚሰሩትም ስራ ስንመለከት ቀደም ያሉት የነበሩት እንደውም የሚያስፈልጋቸውም አይመስሉም። እንዲሁ የጨረሱ አይነት ሰዎች ያሉበት ሀገር ነውና ዲማንዱም ነበረ ለማለት ይከብዳል። እንደ ሀገር ነበረ። እንደ ሰሪዎቹ ግን እንደ ገበያው ላይ እንዳሉት ሰዎች ግን እምብዛም ፍላጎቱ ያለ አይመስለኝም። አልነበረም። ብቁ ነን ብላ እኛው እንዲሁ መስራት እንችላለን ባየነው ልክ፣ በተረዳነው ልክ፣ ባሰብነው ልክ ይበቃናል ብሎ የማሰብ ምናልባት አሁንም ትምህርት ቤቶቹን ማጋጣሚ ብናያቸው አዳዲስ ልጆች ናቸው እየገቡ ያሉት። ነባሮቹ እምብዛም እየገቡ አይደሉም። ከገቡም ቁጥራቸው በጣም ውስን የሆኑት ናቸው። ሌሎቹ ያው ጨርሰዋል ማለት ነው። ስለዚህ ከዚህ አኳያ እኔ እንጃ ፍላጎትም ነበር ለማለት ይከብዳል። መጽሐፉን አዘጋጅቼ ከጨረስኩ በኋላ የመጽሐፉን እንዴት አድርጌ ነው ላሳተም የምችለው የሚለውን ነገር ነው ራስ ምታት የሆነብኝና ስለዚህ ከአሉ አሁን ይሄ መጽሐፍ እንዲታተም ትብብር ያደረጉልኝ ሁለት የኔ ጓደኞቼ እንግዲህ ስላሉ እነሱ ጋር ተነጋገርን። ስንነጋገር ለምንድን ነው ከውጭም ከሀገር ውስጥም ያሉ ሰዎች አይደግፉም የሚል ነገር መጣ። ከዛ ፔጅ ከፈትኩ፣ ቴሌግራም ፔጅ ለሳሚ የመጽሐፍ ህትመት ድጋፍ የሚል ብዙ ጓደኞች አሉኝ። ባይዘዌይ ኮሚኒኬሽን ጥሩ ሰው ስለሆንኩኝ ብዙ ጓደኞች አሉኝ ካናዳም፣ እንግሊዝም፣ አሜሪካም ስላሉ እዚህም ያሉትን አስተባበርኩና የመጽሐፍ ህትመት በጣም ውድ ነው በአሁኑ ሰዓት። ብዙ ቦታ ፕሮፎርማ ሰብስቤያለሁ። በዛ በሰበሰብኩት መሰረት እኔ 500 አሳትማለሁ ብዬ ነው መጽሐፉን እንትን ያልኩት። ግን በተሰበሰበልኝ ገንዘብ ያሳተምኩት 250 መጽሐፍ ነው። 250 መጽሐፉን እንደምንም ብዬ በአገር ውስጥም በውጭም ያሉት ጓደኞቼ ትብብርና ድጋፍ አድርገውልኝ ይህን 250 መጽሐፍ ለማሳተም በቅቻለሁ። ይህን የፊልም አሰራር የተሰኘ መጽሐፍ ለገበያ መብቃት ተከትሎ ኢንዱስትሪ ውስጥ የተሰማሩ ባለሙያዎች መነቃቃት ተሰምቷቸው ወደፊት የፊልም ኢንዱስትሪውን ሊያግዙ የሚችሉ በርካታ መጽሐፍት ይመረታሉ፣ ወደ ገበያ ይወጣሉ ብለን እናስባለን። መልካም ጊዜ ይሁንላችሁ።